ሰላም ሰላም ውድ የግሬስ ፋርማ ቤተሰቦች እንደምን ቆያችሁ? ሁሉ ሰላም ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። ግሬስ ፋርማ እንደሚታወቀው በተለያዩ ዓመተ ምህረት የተሰጡ ኤግዚት ኤግዛም እንዲሁም ፋርማሲ ሲኦሲ ኤግዛም ጥያቄዎችን ከነ ማብራሪያ የምታገኙበት ቻናል ነው። ስለዚህም ከፊት ለፊት ላላቸው ኤግዛም ደግሞ ሰው ኬዝ ቤዝድ የሆኑ ጥያቄዎችን እየሰራንላችኋለን ማለት ነው። እንግዲህ ለእኛ የሚጠቅመን ዘንድ ቪዲዮን በምታዩበት ጊዜ ቪፒኤን በማየት በማብራት እንድታዩልን ስንል በአክብሮት እንጠይቃለን። ሰው እንቀጥላለን ማለት ነው። ፕላስ እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት ካላችሁ በኮመንት ሴክሽን ታስቀምጡልን። እኛም በዛ ወይ ደግሞ እናንተን ሳፖርት ለማድረግ ሬዲ ሆነን ሰው እንዘጋጃለን ማለት ነው። ሰው እንቀጥላለን። ማኑፋክቸሪንግ ፋርማሲስት who is working at pharmaceutical factory where delivering sterilized raw material for gentamicin sulfate ophthalmic ointment manufacturing. So they adhere to current good manufacturing practice principle to prevent contamination. The question is, what is the most appropriate material flow pattern in the preparation area? እንግዲህ እነዚህ ስፔሻሊ እነዚህ ኦፍታልሚክ ፕሪፓሬሽን ወይም ደግሞ ጀነራሊ እነዚህ ስቴራላይዝድ የሆኑ ፕሮዳክቶችን በምናመርትበት ጊዜ እንዲሁም ደግሞ ራው ማቴሪያሎችን ከአንድ ቦታ ወደ አንድ ቦታ በምናስቀምጥበት ጊዜ ሰው እነዚህ ክሮስ ኮንታሚኔሽን እንዳይፈጠር ወይም ደግሞ ኮንታሚኔሽንን ፕሪቨንት ከማድረግ እነዚህ ከረንት ጉድ ማኑፋክቸሪንግ ፕራክቲክስ የሚሉ ፕሪንሲፕሎችን ወይም ጂኤምፒ መከተል እጅግ አስፈላጊ ነው አይደለም። ሶ አስ ፋርማሲስት ይህን ማወቅ ያለባችሁ ቤዚክ ኮንሰፕት ነው። ሶ ፕሪፔር መደረግ የተፈለገው የራው ማቴሪያሉ ምንድን ነው? ፎር ጀንታማይሲን ሳልፌት ኦፍታልሚክ ኦይንትመንት ነው። ሶ ፎር ማኑፋክቸሪንግ ነው። ስለዚህ what is the most appropriate material flow pattern into preparation area? A material movement from the dirty to clean area. B performed in the hand lock designed door. B bidirectional material flow. So D በምናይበት ጊዜ ደግሞ unidirectional air flow። ስለዚህ which one of the following is the most appropriate answer according to the case? እንግዲህ ሁልጊዜ እንደምንላችሁ ኬዞቹ ይረዝማሉ ማለት ጥያቄው ይከብዳል ማለት አይደለም። ጀስት ኬዙን አንደርስታንድ ማድረግ ነው ሜን ኮንሰፕት ወይም ደግሞ ሊጠይቁ የፈለጉን ሀሳብ ማግኘት ነው። ስለዚህ ኮሬክት አንሰር ኢዝ ኤ ነው አይደለም። ማቴሪያል ሙቭመንት ፍሮም ደርቲ ቱ ክሊን ኤሪያ የሚለው ትክክለኛ መልሳችን ይሆናል። ሶ ኤክስፕላኔሽን በምናይበት ጊዜ አኮርዲንግ ቱ ከረንት ጉድ ማኑፋክቸሪንግ ፕራክቲስ ፎር ስቴራላይድ ፕሮዳክት እነዚህ ስቴራ ፍሪ ፍሮም ኤኒ ማይክሮ ኦርጋኒዝም ናቸው አይደል? እነዚህ ስቴራላይድ ማይክሮ ፕሮዳክት በምንልበት ጊዜ ሰው ማቴሪያል መስት ሙቭ ዋን ዳይሬክሽን መሆን አለበት። ያ ማለት ደግሞ ፍሮም ሌስ ክሊን ወይም ደግሞ ከደርቲ ኤራ ቱ ሞር ክሊን ወይም ደግሞ ስቴራላይድ ወደሆነ ቦታ ሙቭ መደረግ አለበት። ይሄ ደግሞ ምንድን ነው? ፕሪቨንት ክሮስ ኮንታሚኔሽንን ከመቀነስ አንጻር ትልቅ ሮል ይኖረዋል ማለት ነው። ሶ ኮሬክት አንሰር ኢዝ ኤ ይሆናል። ሌላ ኦፕሽን የማይሆንበት ምክንያት ለምሳሌ ዩኒ ዳይሬክሽናል ኤር ፍሎ በምናይበት ጊዜ ሪፈርስ ቱ ኤር ሙቭመንት ነው ኖት ማቴሪያል ፍሎ። ስለዚህ ዩኒ ዳይሬክሽናል በምናይበት ጊዜ ኤር ፍሎ በምናይበት ጊዜ የማቴሪያል ፍሎ ሳይሆን የሚያሳየን ሙቭመንት ኦፍ ኤር ነው ሰው ሪፕሬዘንት የሚያደርግልን። ባይ ዳይሬክሽናል ፍሎ በምናይበት ጊዜ ደግሞ ይሄ ሪስክ ኦፍ ኮንታሚኔሽን ከመቀነስ አንጻር በጣም ሪስክ ነው ማለት ነው፣ ይጨምራል። አንድ ሎክ ዶር የምንለው ደግሞ ዩዝድ ፎር ፐርሰን ነው አለና እነዚህ ከሴፍቲ ኢሹ ጋር ሊነሱ የሚችሉ ነገሮችን ራስን ፕሮቴክት ከማድረግ ነው እንጂ ለማቴሪያል ሰው የምንጠቀም አይደለም። ስለዚህ ትክክለኛ መልሳችን ይሆናል። ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ሪከመንድን እናደርጋለን። እንግዲህ ማንኛውም ሀሳብ አስተያየት ካላችሁ ስፔሻሊ ፋርማሲ ኤግዚት ኤግዛም እንዲሁም ደግሞ ሲኦሲ ሪሌትድ የሆኑ ማንኛውም ሀሳብ ካላችሁ የቴሌግራም ዩዘር ነማችንን አተሙ 24 ቲኤስኤ በመጠቀም ኮንታክት ማድረግ ትችላላችሁ። ሰው እኛም ደግሞ እናንተን ለመርዳት ሬዲ ሆነን እንቀጥላለን። ፕላስ ደግሞ አፕዴት የሆኑ ኢንፎርሜሽኖችን ለማግኘት የግሬስ ቴሌግራም ቻናል ዲስክሪፕሽኑ ላይ ሊንኩ ስላለ እሱም ጆይን በማድረግ ያው ቻናሉን ጆይን በማድረግ አፕዴት የሆኑ ኢንፎርሜሽኖችን በቀላሉ አክሰስ ማድረግ ትችላላችሁ። እንቀጥላለን። A pharmacist who is working in the research and the development department of the pharmaceutical industry wants to prepare hydrophilic oral solution of midazolam. So what is the most likely activity performed by the pharmacist in this case to make this preparation? A. Use sterile environment. B. Use organoleptic agent. C በምናይበት ጊዜ ደግሞ use to immiscible oil solvent. ዲ በምናይበት ጊዜ ደግሞ use high solute
proportion than solvents. ስለዚህ the question is what a pharmacist who is working the research and the development department of pharmaceutical industry went to prepare hydrophilic oral solution of what midazolam. So what is the most likely activity performed by the pharmacist in this case to make this preparation ነው አይደል እያለን ያለው። ስለዚህ the most correct answer according to the question is using organoleptic agent። ይሄ ቀለል ያለ ጥያቄ ስለሆነ ነው። ምክንያቱም ኦራል ሶሉሽን መስት ቢ ፓሌተብል መሆን አለበት ፕላስ ደግሞ አክሰፕተብል ቱ the patient። እንግዲህ one of the most common adverse effect of እነዚህ ሊኪዩድ ፕሪፓሬሽኖች ምንድን ነው? ሰው ራሳቸውን ተያይዘው የሚመጡ እነዚህ ከቴስት ጋር ሰው ይዞ የሚመጡ ችግሮች አሉ አይደለ? ስለዚህ ያን ፕሪቨንት ከማድረግ አንጻር የተለያዩ ፕሪዘርቫቶችን አድ ልናደርግ እንችላለን። ከዛ ውስጥ አንደኛው ኦርጋኖሌፕቲክ ኤጀንቶችን ልንጠቀም እንችላለን። ሰው ፋርማሲስት ኮሚንሊ አድ ኦርጋኖሌፕቲክ ኤጀንት ላይክ ፍላቨሪንግ ስዊተነርስ የምንላቸው ከለሪንግ ቱ ኢምፕሩቭ ቴስት ኦርደር እንደ አፕሪያንስ ሰው ኢንሃንስ ለማድረግ ሰው ፋርማሲስቱ ኢንኮርፖሬት ማድረግ አለበት። አዘር ኦፕሽን በምናይበት ጊዜ ስቴራላይ ኢንቫይሮንመንት የሆነ ምንድን ነው ኒድ ፎር ኢንጀክሽን ናት ፎር ኦራል ሶሉሽን። ስፔሻሊ እነዚህ ስቴራላይ ኢንቫይሮንመንት የሚፈልጉ ለምንድን ነው እነዚህ ለኢንጀክሽን በሚሆንበት ጊዜ ነው። ከዛ ፕላስ ደግሞ ለእነዚህ ለኦፍታለሚክ ሶሉሽን ነው። ለኦፍታለሚክ አይደለ እንደዚህ ከአይ ጋር ተያይዞ ዲስኦርደሮች ሰው የሚሰሩ ሜዲኬሽኖች ናቸው። ናት ፎር ኦራል ሶሉሽን ማለት ነው። ቱ ኢሚስብል ኦይሊ ሶልቨንት ዩዝድ ፎር ኦይሊ ፕሪፓሬሽን ነው። ሃይ ሶሊድ ፕሮፖርሽን ደግሞ ሜኮዝ ፕሪሲፒቴሽን ሰው ዋን ኦፍ ከስቴቢሊቲ ኢሹ ጋር ሊነሳ የሚችለውን ፎርም ሊያደርግ ይችላል ማለት ነው። ስለዚህ ትክክለኛ መልሳችን ዩዝኒንግ ኦርጋኖሌፕቲክ ዩዝ ኦርጋኖሌፕቲክ ኤጀንት ኢዝ ዘ ኮሬክት አንሰር አኮርዲንግ ቱ ዘ ኩዌስችን ይሆናል ማለት ነው። እንግዲህ ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር በማድረግ እንዳይረሳ። በብዙ ስለሚጠቅማችሁ ደግሞ እስከ ቪዲዮ መጨረሻ አብራችሁን በመቆየት ሰው ራሳችሁን ኢቫሉዌት እንድታደርጉ እና ደግሞ ከፊት ለፊታችሁ ላለ ኤግዛም ሰው ሬዲ እንድታደርጉ ይሆን እንላለን። ሰው እንቀጥላለን። ፋርማሲውቲካል ሳይንቲስት ዲዛይንድ ኒው ፎርም ኦፍ ፔፕታይድ ድራግ። ፔፕታይድን በምታነሱበት ጊዜ እንግዲህ ራሱን ችሎ የሚመጡ ኮንሰፕቶች ይኖራሉ አይደለ? ኤንድ ሂ ወንት ቱ ሃቭ ኤ ድራግ ዛት should be administered through a route that bypass the first pharmacokinetic phase. So what is the most appropriate route of administration? ይሄ በጣም ቀለል ያለ ጥያቄ ነው አይደለ? ይሄ እንግዲህ ፈርስት ፓስ ኢፌክት በምንልበት ጊዜ it is the effect of what the liver ነው አይደለ? the effect of the liver ነው። ስፔሻሊ አንድ ኦራሊ የሚወሰደው ሜዲኬሽን ሶ ሲስተሚክ ሰርኩሌሽን ከመድረሱ በፊት ኤክስቴንሲቭሊ ሜታቦላይዝድ ይሆናል አይደለ? እነዚህ እንደ ሊቨር ማለት ነው። ስለዚህ እነዚህ ደግሞ አንዳንድ ድራጎች ስፔሻሊ ሮት ኦፍ አድሚኒስትሬሽን አይቪ የምንሰጥ ሜዲኬሽን ቀጥታ ነው ሰው ሲስተሚክ ሰርኩሌሽን የሚገባ ማለት ነው። ስለዚህ አንደኛ በጣም ፋስት የሆነ ሰው ኢፌክት ነው አይደለ የሚኖረው። ስለዚህ ኮሬክት አንሰር ኢዝ ኢንትራቬነስ ኢዝ ኮሬክት አንሰር ይሆናል ማለት ነው። ይሄ በጣም ቀለል ያለ ጥያቄ ነው። ሰው ኢንትራቬነስ ወይም አይቪ አድሚኒስትሬሽን ባይፓስ ፈርስት ፓስ ሜታቦሊዝም እንደ ሊቨር and the observation phase. So delivering the drug directly into the systemic circulation with 100% of bioavailability. እንግዲህ bioavailability በምንልበት ጊዜ it is the rate and extent of drug that reach the systemic circulation in unmodified form ነው አይደለ? ስለዚህ አይቪ 100% bioavailability ይኖራል። ነገር ግን እነዚህ ፒኦ ሜዲኬሽኖች በምናይበት ጊዜ ኤክስቴንሲቭሊ እንደ ሜታቦላይዝድ ስለሚሆን አንድ ሜዲኬሽን በሊቨር ባዮአቬቢሊቲው የመቀነስ ተንደንሲ ይኖረዋል ማለት ነው። ስለዚህ አሰ ፋርማሲስት ይህም ቤዚክ ኮንሰፕት አንደርስታንድ እንድታደርጉ ይሁን ማለት ነው። ሳብኩታኔስ በምናይበት ጊዜ ስቲል ሪኳየር ኦብዘርቬሽን ፌዝ አይደለ? ፕላስ እነዚህ ቡካል እና ሬክታል ደግሞ ፓርሻሊ ባይፓስ ፈርስት ፓስ ሜታቦሊዝም ይኖራል ማለት ነው። ስለዚህ ኮሬክት አንሰር ኢዝ አይቪ ይሆናል ማለት ነው። ይህን በዚህ ወይ አንደርስታንድ እንድታደርጉ ይሆን እንላለን። እንግዲህ ሁሉ ጊዜ እንደምንላችሁ ሰው ጥያቄውን በምሰሩበት ጊዜ ሰው ልትጠየቁ ወይም ደግሞ እነሱ ሊጠይቁ የፈለጉትን ነገር ቱ ዘ ፖይንት ማግኘት አለባቸው አይደለ? እንደዛ አይነት ሚስ አንደርስታንድ መፈጠር የለበትም። ሰው ጥያቄውን ረጋ ባለ ወይ አንብባችሁ እነሱም ደግሞ ሊጠይቁ የፈለጉትን ነገር ክሮስ ቼክ አድርጎ ትክክለኛ መልስ መመለስ እጅግ አስፈላጊ ነው ማለት ነው። እንቀጥላለን። ፋርማሲውቲካል ሳይንቲስት ዲዛይንድ ኒው ፎርሙሌሽን ቱ ኢንክሪዝ ዋትስ ኦራል ባዮአቬቢሊቲ ኦፍ hydrophobic cycloserine. So this form does not need dissolution process to release
the drug substance. So what is the most likely selected form of the drug? እንግዲህ ድራጎች እነዚህ ሃይድሮፊሊክ እና ሊፖፊሊክ ተንደንሲ ይኖራቸዋል አይደለ? ሶ ሊፖፊሊክ በምንልበት ጊዜ እነዚህ ምንድነው በሶሊብል ናቸው፣ ሊፒድ ሶሊብል ነው። ሶ ሃይድሮፊሊክ በምንልበት ጊዜ ደግሞ ወተር ሶሊብል ናቸው። ስለዚህ ሃይድሮፎቢክ ሚንስ እንግዲህ ጀስት ሊፖፊሊክ ካራክተር አለው አይደለ? ሃይድሮፎቢክ ሚንስ ድራጉ ሊፖፊሊክ ካራክተር እንዳለው ነው የሚያሳየን። ስለዚህ ዋት ኢዝ ዘ ሞስት ላይክሊ ሰሌክትድ ፎርም ኦፍ ዲስ ድራግ አይደለ? ኤ ኦይል ኢን ዋተር ኢመልሽን፣ ቢ ነን አኳይስ ሶሉሽን፣ ሲ በምናይበት ጊዜ ደግሞ አኩስ ሶሉሽን፣ ዲ ስናይ ደግሞ አኩስ ሶሉሽን። ስለዚህ which one of the following is the most appropriate answer? So the correct answer is oil in water emulsion ነው አይደለ? ስለዚህ ሃይሊ ሃይድሮፎቢክ ሳይክሎሴሪን ስለሆነ ነገር ግን ፕሮፖርሽኑን ወይም ኦይል ኢን ዋተር ኢመልሽን አድርገን በምናዘጋጅበት ጊዜ ላርጅ አማውንት ኦፍ ምንና ከቨር የሚያደርገው ፕሮፖርሽኑ ወተር ነው። ስለዚህ በዛን ጊዜ ወተር ሶለብል የመሆን ተንደንሲው ወይም ደግሞ በአቬቢሊቲውን ኢንሃንስ ሊያደርግልን ይችላል ማለት ነው። ስለዚህ ይህም በዚህ አንደርስታንድ እንድታደርጉ ሪከመንድ እናደርጋለን። ሰው ሃይድሮፎቢክ ድራግ አር ዲዞልቭድ ፑርሊ ኢን ዋተር። ስለዚህ ሃይድሮፎቢክ ቅድምም እንዳልነው ፑርሊ ነው ዲሶልቭድ ኢን ዋተር ማለት ነው። ሶ ኦይል ኢን ዋተር ኢመልሽን ኢምፕሩቭ ኢትስ ባዮአቬቢሊቲ ባይ the first one is keeping drug solubilized oily droplets. The second one is avoiding dissolution limitation, and the third one is improving absorption. ስለዚህ በኦይል ኢን ዋተር ታይፕ ኦፍ ኢመልሽን ብናዘጋጅ የዚህኛውን ድራግ በአቬቢሊቲውን ምን እናደርጋለን? ኢንሃንስ እናደርጋለን ማለት ነው። አዘር ኦፕሽን በምናይበት ጊዜ ሰስፔንሽን ስቲል ሪኳየር ዲሶሉሽን ፕላስ አኩስ ሶሉሽን በምናይበት ጊዜ ደግሞ ሃይድሮፎቢክ ድራግ ካናት ዲዞልቭድ ዌል ይሆናል ማለት ነው። ስለዚህ ይህን ጥያቄ በዚህ አንደርስታንድ እንድታደርጉ ይሁን። የሚቀጥለው ቁጥር ፓርት ነው። ትንሽ ቁጥር ፓርት ለመስራት ቻሌንጅ ስለሚያደርግ ጀስት የጥያቄውን ኮንሰፕት አንደርስታንድ እናደርግና ዘን መልሱን ነግሬያችሁ ለማለት ሞክራለሁ። ይሄ ከአናላይሲስ ጋር የተያዘ ጥያቄ ነው። ሰው ፋርማሲስት ቱክ 15 ml of 0.1 ml of solution of the base diphenhydramide and titrated with 0.1 molarity of HCl to determine its extent of ionization. So the pH was monitored with a glass membrane. So after 3 ml of 0.1 molarity of HCl ወይም ደግሞ hydro HCl have been added the pH of the solution is 8.82. So hydrochloric acid ማለት ነው HCl ስንል። So what is the pKa of diphenhydramide? ስለዚህ የዳይፈን ሃይድራማይድ ፒኬኤ ቫሊዩን ነው የተጠየቅነው። ፒኬኤ እንግዲህ ፎርሙላውን ታውቃላችሁ። በዛ መሰረት አስገብታችሁ ሲሰሩ ኮሬክት አንሰር ኢዝ 9 ይመጣል ማለት ነው። ስለዚህ ይሄን ራሳችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። እንቀጥላለን። So a pharmaceutical factor has been manufacturing chloramphenicol eye ointment 1% to ensure the sterility of the product. The pharmacist used separately sterilized raw materials. Additionally, all manufacturing, filling, handling, and the packing process are performed under the controlled environment from the microbes. So what is the most likely technique that the pharmacist used to maintain product sterility? So እነዚህ ኮመን ኤሪያዎች ናቸው አለ። እነዚህ ሜትድ ኦፍ ስቴሪላይዜሽን የምንላቸው አሉ። እነዚህ አውቶክሎቪንግ፣ ድራይ ስቴሪላይዜሽን፣ ራዲሽን የምንላቸው አሉ። ስለዚህ ምን አይነት ቴክኒክ መጠቀም አለበት ነው አይደል እያለው ያለን። the correct answer is aseptic. this question states raw material are sterilized as separated ነው አይደለ? so manufacturing and filling under controlled sterile environment plus this describe aseptic processing where sterilized material are handled in the sterile condition to maintain sterility ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን አሴፕቲክ የሚለው ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ ማንኛውም ሀሳብ አስተያየት ካላችሁ የቴሌግራም ዩዘር ነማችንን በመጠቀም ኮንታክት ማድረግ ትችላላችሁ። ስፔሻሊ ያው ሁልጊዜ እንደ ግሬስ ፋርማ እንደምንላቸው ሰው ብዙ ኢነርጂ ፕላስ ታይም ዌስት ሳታደርጉ ኤግዛም ፎከስ ኤሪያዎቹ ላይ ብቻ በማንበብ ራሳችሁን ከፊት ለፊት ላላችሁ ኤግዚት ኤግዛም እንዲሁም ደግሞ ሲኦሲ ኤግዛም አስ ፋርማሲስት ቀለል ባለ ወይ መዘጋጀት ትችላላችሁ። ለዚህ መረዳችሁ ደግሞ ግሬስ ፋርማ በተለያዩ ዓመተ ምህረት የተሰጡ ኤግዚት ኤግዛም እንዲሁም ሲኦሲ ጥያቄዎችን ከነማብራሪያ አሪፍ በሆነ ወይ አዘጋጅተውንላችኋል። ፕላስ ደግሞ እነዚህ ኤግዛም ፎከስ የሆኑ
ሰው ኤሪያዎች ላይ ያዘጋጀንላችሁ አሪፍ የሆኑ ሾርት ፒፒቲዎች አሉ። ብዙ ኢነርጂ ፕላስ ታይማችሁ ዌስት ሳታደርጉ ቱ ዘ ፖይንት ሰው አውቃችሁ በቀላሉ እንድትዘጋጁ ማለት ነው። ያም ደግሞ ሞር ኢፌክቲቭ እንድትሆኑ እናንተን ይረዳችኋል። ስለዚህ ይህንንም ለማግኘት የቴሌግራም ዩዘር ነማችንን በመጠቀም ኮንታክት ብታደርጉን እኛም ደግሞ እናንተን ሳፖርት ለማድረግ በቻልነው መጠን ሁልጊዜ ሬዲ ሆነን እንጠብቃችኋለን ማለት ነው። እንግዲህ በዛሬ ቆይታችን ኬዝ ቤዝድ የሆኑ ኤግዚት ኤግዛም እንዲሁም ሲኦሲ ጥያቄ ከነ ማብራሪያ እየሰራንላችኋለን ማለት ነው። ሶ ቪዲዮ ላይክ ሼር ማድረግ እንዳይረሳ። ፕላስ ደግሞ እስከ ቪዲዮ መጨረሻ በማየት ያው ራሳችሁ በብዙ እንድትጠቀሙ ሪከመንድን እናደርጋለን። ፕላስ እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት ካላችሁ ሰው በኮመንት ሴክሽን ብታስቀምጡልን እኛም ደግሞ በዛ ወይ ሰው ጥያቄዎቻችሁን ለማስተናገድ እንሞክራለን ማለት ነው። እንቀጥላለን። ሆስፒታል ፋርማሲስት dispensed 2 box of diclofenac sodium 25 milligram per ml for nurse giving care for hospitalized patient in the surgery ward. So the pharmacist attached a label on the medication, opened the container by breaking the neck at peer scored position and inject the product immediately. So what are the most likely primary containers that can be used for this product? A vial, B ampule, ሲ ግላስ ቦትል፣ ዲ ደግሞ ፕሪፊልድ ሲሪንጅ። እንግዲህ እነዚህ ከዚህ በፊትም ብለናል አይደለ? እነዚህ ፕራይመሪ፣ ሰከንደሪ እና ቴሪሸሪ ፓኪንግ ማቴሪያል የምንላቸው አለው። ስለዚህ ፕራይመሪ በምንልበት ጊዜ ዳይሬክት ኮንታክት ዊዝ ዘ ፕሮዳክት ከፕሮዳክቱ ጋር ዳይሬክት ኮንታክት ያለው ፓኪንግ ማቴሪያል ነው። እነዚህ ደግሞ ሰከንደሪ የምንላቸው ደግሞ ጀስት ሰፖርት ለሌበሊንግ ፕሮሰስ የምንጠቀማቸው ናቸው። እነዚህ ቴሪሸሪ የምንላቸው ደግሞ እነዚህ ፎር ትራንስፖርቴሽን ፐርፐስ አይደለ? በጣም በልክ ስለሚሆን ፎር ትራንስፖርቴሽን ፐርፐስ የምንጠቀማቸው ነው። ስለዚህ እዚሁ ግሬስ ፋርማ ቻናላችን ላይ ስፔሻሊ ከፋርማሲውቲካል ፓኪንግ ማቴሪያል ጋር የሰራንላችሁ ቱቶሪያል አለ። እሱም በማየት ደግሞ ሳመራይዝ ማድረግ ትችላላችሁ። ስለዚህ የፕሮዳክቱን የፋርማሲውቲካል ፕሮዳክት ታይፑን መለየት ነው አይደለ? ምንድን ነው 2 box of what ዳይክሎፌናክ ሶዲየም 25 ሚሊግራም ፐር ኤምኤል ነው ሰው። ስለዚህ ዳይክሎፌናክ ሶዲየም ኢንጀክሽኑን በምታነሱበት ጊዜ ምን ላይ ነው ሊቀመጥ የሚችለውን ብሎ ማሰብ ያው በቀላሉ መልሱን እንድንመልስ ይረዳናል ማለት ነው። ኤ ቪያል፣ ቢ አምፒውል፣ ሲ በምንላይበት ጊዜ ደግሞ ግላስ ቢዮትን፣ ዲ ስናይ ደግሞ ፕሪፊልድ ስሪንጅ። ስለዚህ which one of the following is the most suitable answer ተብለን ስንጠየቅ አምፒውል ነው አይደለ? አምፒውል is the correct answer። ስፔሻሊ እነዚህ በጣም ትንንሽ ኤምኤል ያላቸውን በአምፒውል ነው የምናስቀምጠው፣ መርሳት የለባችሁም። እነዚህ ቪያል ደግሞ ላይክ እነዚህ እነ ሴፍትራግዘን ፒፒኤፍ አሉ አይደለ? እነሱን ኢንጀክሽን ለማስቀመጥ የምንጠቀምበት ፓኪንግ ማቴሪያል ነው። ስለዚህ ይህም በዚህ አንደርስታንድ እንድታደርጉ ይሁን። አን አምፒውል ኢዝ a sealed glass container that is opened by breaking the neck at peer scored point. So it's commonly used for a single dose injection ሜዲኬሽን አለ። አሁን ለሲንግል ዶዝ ኦፍ ሜዲኬሽን ነው የምንጠቀመው። ቪያል ደግሞ ኦፕን ባይ ሪሙቪንግ ራበር ስቶፐር። እነዚህ ደግሞ ፕሪፊልድ ሲሪንጅ የምንላቸው ሬዲ ቱ ዩዝ ሲሪንጅ ፕላስ ግላስ ቦትል የምንላቸው ደግሞ ናት ዩዝድ ፎር ኢንጀክሽን ዶስ ብሬኪንግ። ኮሬክት አንሰር ኢዝ አምፒውል የሚለው ትክክለኛ መልሳችን ይሆናል። እንግዲህ ቤዚክ ኮንሰፕቱን ያው ከፓኪንግ ማቴሪያል ጋር የተያዙትን ሳመራይዝ ብታደርጉ በብዙ ይጠቅማችኋል ማለት ነው። እንቀጥላለን። ፋርማሲስት ወዝ ኢንተረስትድ ቱ ስተራላይዝ ድራግ ፕሮዳክት በት ዘ ሜትድ ኦፍ ስተራላይዜሽን ሂ ሰሌክትድ ሃዝ ሊሚቴሽን ላይክ ሪሙቭ ራዘር ዛን ኪል ዘ ኦርጋኒዝም ኤንድ ኢትስ ኦንሊ አፕሊካብል ቱ ፍሉድስ። So the question is, what type of sterilization technique that the pharmacist most likely selects? A. Dry heat sterilization, B. Radiation sterilization, C. Filtration sterilization, D. በምናይበት ጊዜ ደግሞ steam sterilization. So the correct answer is filtration sterilization ነው አይደለ? So ማብራሪያ ስናይ filtration sterilization work by removing microorganism from the liquid rather than killing them. ስለዚህ እነዚህ ስፔሻሊስት ፊልተሬሽን በምናነሳበት ጊዜ ጀስት ማይክሮ ኦርጋኒዝሙን ምን ማድረግ ነው? ሪሙቭ ማድረግ ነው ፍሮም ደ ሊኩድ ራዘር ዛን ኪሊንግ ዘም። ስለዚህ ማይክሮ ኦርጋኒዝሞችን ከመድረግ ይልቅ ጀስት ሪሙቭ ማድረግ ነው። ዩዝድ ፎር ሂት ሴንሲቲቭ ሶሉሽን። እነዚህ በጣም ሂት ሴንሲቲቭ የሆኑ ሶሉሽኖች አሉ አይደለም? ስለዚህ ለዛ ፐርፐዝ እንጠቀማለን። ኮመን መምብሬን ፖር ሳይዙን በምናይበት ጊዜ ደግሞ 0.22 ማይክሮሜትር ይሆናል ማለት ነው። እነዚህ ድራይ ሂት፣ ስቲም እና ራዲሽን በምናይበት ጊዜ ደግሞ
ኪል ማይክሮ ኦርጋኒዝም አይደለ? ነገር ግን በጥያቄያችን መሰረት ደግሞ ኪል ሳይሆን ጀስት ሪሙቭ ነው አይደለ? ማይክሮ ኦርጋኒዝም ፍሮም ደ ሊኩድ ራዘር ዛን ኪሊንግ ዘም ስለምን ትክክለኛ መልሳችን ሰው ፊልተሬሽን ኢዝ ዘ ኮሬክት አንሰር። እና እንዳትረሱ ፎር ሂት ሴንሲቲቭ ለሆኑ ፋርማሲውቲካል ፕሮዳክቶች ነው የምንጠቀመው ማለት ነው። ስለዚህ ይህን ጥያቄ በዚሁ አንደርስታንድ ማድረግ እና መመለሱ እጅግ አስፈላጊ ነው ማለት ነው። ስለዚህ ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ለእኛ ደግሞ ስለሚጠቅመን ቪዲዮን በምታዩበት ጊዜ ቪፒኤን እንድታበሩ ስንል በአክብሮት እንጠይቃለን። ፕላስ እንድንሰራላችሁ የምትፈልጉትን ሀሳብ አስተያየት፣ ኮመንት ካላችሁ በኮመንት ሴክሽን ብታስቀምጡልን ሰው እኛም ደግሞ በዛ ወይ ያነሳችሁትን ጥያቄ ለመመለስ እንሞክራለን ማለት ነው። ግሬስ ፋርማ ሁል ጊዜ እንደምንላችሁ ቱጌዘር ዊካን ረጅሙን ታይም ሰው ስትዘጋጁ ስታነቡ ቆይታችኋል። ጀስት አሁን ደግሞ እነዚህ አይነት ኬዝ ቤዝድ የሆኑ ጥያቄዎችን ፕራክቲስ በማድረግ ራሳችሁን ሬዲ እንድታደርጉ ይሁን። ፕላስ ጥያቄ በምትሰሩበት ሰዓት ሪከመንድ የምናደርጋችሁን ነገር ደግሞ ምንድን ነው ጀስት ጥያቄውን መሸምደድ ምናምን አይነት ነገር ሳይሆን ልትጠየቁ ሰው የምትችሉትም ቤዚክ ነገር አንደርስታንድ ማድረግ እጅግ አስፈላጊ ነው። ምክንያቱም ዞሮ ዞሮ ጥያቄ ጀስት በዚህ ወይ ነው ልትጠየቁ የምትችሉት እና በሌላ ወይም እንኳን ቢመጡ ሀሳቡን አንደርስታንድ ስላደረጋችሁ በቀላሉ መመለስ ትችላላችሁ ማለት ነው። እንቀጥላለን። ፋርማሲስት ኢዝ ወርኪንግ ኢን ዘ ስቴራላይት ፕሮዳክሽን ዩኒት ኦፍ ፋርማሲውቲካል ኢንዱስትሪ ሺ ፕላንድ ቱ ስታርት ፕሮዳክሽን አክቲቪቲ ኦፍ ኤ ኒው ባች ኦፍ አይቦፕሮፈን ኢንጀክሽን ሶ ዋት ኢዝ ዘ ፈርስት ቲንግ ሺ ሹድ ዱ ቢፎር ስታርቲንግ ኤኒ ፕሮዳክሽን። እነዚህ እንግዲህ ከስቴራላይድ ፕሮዳክት ጋር ተያይዞ በጣም ብዙ ጥያቄዎች አሉ። ያው አንዱ ኤግዛም ፎከስ ኤሪያውም ስለሆነ እዛ አካባቢ ያሉ ቤዚክ ነገሮችን አንደርስታንድ እንድታደርጉ ሪከመንድድ እናደርጋለን። ስለዚህ ፋርማሲስት ወርኪንግ ኢን ደ ስቴራላይድ ፕሮዳክሽን ዩኒት ኦፍ ፋርማሲውቲካል ኢንዱስትሪ ሺ ፕላንድ ቱ ስታርት ፕሮዳክሽን ዋት activity of a new batch of ibuprofen injection. So what is the first thing she should before starting any production? ስለዚህ ማንኛውንም ፕሮዳክሽን ከመጀመሯ በፊት ፈርስት ቲንግ ማድረግ ያለባት ምንድን ነው? ፋርማሲስት ኤ ትራንስፈር ማቴሪያል እንደ ኮምፖነንት ፍሮም ዋርሃውስ ቱ ክላሲፋይድ ሩምስ ቢ ክሊኒንግ እንደ ፕሪፔሪንግ ኮንቴነር አይተምስ ኢንትሮዲውስድ ኢንቱ ዘ ፕሪፓሬሽን ሲ ዌይት raw material in a high area and transfer to plastic bag. D sterilize the equipment in the compounding area. ስለዚህ ምን መደረግ አለበት? what are the first thing should be she should do before starting any production? ያው ይሄ ቀለል ያለ ጥያቄ ነው። sterilize the equipment in the compounding area is the correct answer. so explanation ስናይ before sterile manufacturing begins, so all equipment must be sterilized to prevent contamination and ensure aseptic condition. ስለዚህ የትኛውም ስቴራላይዝ የሆኑ ፕሮዳክቶች ከመመረቱ በፊት ስለዚህ ማኑፋክቸር የሚደረገው ኤንቫይሮንመንት ምን መሆን አለበት? ኢኩይፕመንቱም ሁሉም ስቴራላይዝድ መሆን አለበት። ያ ደግሞ ኮንታሚኔሽንን ፕሪቨንት ከማድረግ አንጻር ፕላስ ደግሞ አሴፕቲክ ኮንዲሽኖችን ኢንሹር ከማድረግ አንጻር ትልቅ ሮል ይኖረዋል ማለት ነው። ስለዚህ አዘር ኦፕሽን በምናይበት ጊዜ ላይክ ማቴሪያል ትራንስፈር waiting done after preparation of what sterilized environment cleaning container, so part of preparation but not the first critical step. ስለዚህ እነዚህ ይሄኛውን ተከትለው የሚመጡ ናቸው አይደለም። መጀመሪያ ኢንቫይሮንመንቱን ክሊን ማድረግ አለብን ደን ሌሎች ስቴፖች እሱን እየተከተሉት ይመጣሉ ማለት ነው። ስለዚህ ይሄን በዚሁ አንደርስታንድ እንድታደርጉ ሪከመንድድ እናደርጋለን። the next question is a pharmaceutical analyst who is working at a pharmaceutical factory quality control unit is requested to test the quality of manufactured salmeterol plus fluticasone powder for oral inhalation packed in the meter dose inhaler before release. So what are the most appropriate tests of the pharmaceutical analyst should be conduct? ስለዚህ ምንድነው pharmaceutical factory quality control unit requested to the quality of what the manufacturing salmeterol plus fluticasone, so powder for one inhalational packed meter dose inhaler before release. ስለዚህ what are the most appropriate test pharmaceutical analyst should test ያደረገ ማድረግ ያለበት ሪሊዝድ ከመደረጉ በፊት የት ሆኖ አይደለ? A viscosity test and friability test, B hardness test and compatibility test, C dissolution test and disintegration test። እነዚህ አይሆኑማ። ምክንያቱም ምንድነው ማኑፋክቸር ሳልሜቴሮል ፕላስ ፍሉቲካሶን ፓውደር ነው ፎር ኢንሃሌሽናል ፐርፐዝ ነው።
ስለዚህ ማይክሮቢያል ካውንት ፕላስ ኮንተንት ዩኒፎርሚቲ ኢዝ ደ ሞስት አፕሮፕሪየት አንሰር ወይም ደግሞ ደ ሞስት አፕሮፕሪየት ቴስት መደረግ ያለበት ዩኒፎርሚ ማይክሮቢያል ካውንት እና ኮንተንት ዩኒፎርሚቲ ቴስት ይሆናል ማለት ነው በጥያቄያችን መሰረት። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ሪከመንድድ እናደርጋለን። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ቪዲዮን ከወደዱ ላይክ፣ ሼር ማድረግ እንዳይረሳ። ፕላስ ደግሞ እንድንሰራላችሁ የትኛውን የምትፈልጉትን ሀሳብ በኮመንት ሴክሽን ብታስቀምጡልን ሰው በቻልነው መጠን እና ሰው ልንረዳችሁ ኦልዌይስ ሬዲ ሆነን እንጠብቃለን። ግሬስ ፋርማዎች ነን። ቱጌዘር ዊ ካን ኔክስት እስክንገናኝ ድረስ ባይ ባይ። መልካም ቆይታ